ቁጭ እንዲ በዳዴ ሄጄ ሽሮ ምንም ሰራ አሁን ግን ሙሉ ለሙሉ ምንም አልሰራምና ይሄ ሁሉ ነገር እሱ ላይ ያለ ይሄ ሁሉ ጫና ያለ ያኔ ባል ግን ባለመቀየር ሰው ከጊዜ በኋላ ቅድም አንድ ልጅ ጽፋልኝ በውስጥ ያየው ነበርና ምን አለች አንቺ እግዚአብሔርን አመስግነሽ ኑሪ እኔ እኮ ባሌ ያለች ማለት በጣም ኢሞሽን ያረጋኝ ነገር ነው ምነግርሽ እኔ ባሌ ግፊት ይዞኝ አለች ስትሮክ ስለሆንኩኝ ከዚህ በኋላ አትጠቅሚም ብሎ ጥሎኝ ሄደ አንቺ ግን በዚህ ሁሉ ነገር ውስጥ አንቺን ወዶ ልጆችሽን ወዶ ራሱን ክዶ የሚያኖርሽ ባል ስላለሽ እግዚአብሔርን አመስግኝ ስትለኝ የምር አቢባ ያለቀስኩ በቃ በየትኛው ጎን ነው ባሌን የጎዳውታል በቃ ዘወትር እግዚአብሔር እድሜ እንዲሰጠው ነው የምጸልይለት በቃ ለኛ የተፈጠረ ሰው ነው ለኔ ብቻ ለልጆቼም አይደለም ለኔ የተፈጠረ በህይወቴ ደስታን አላቀም ይሁን ምንም ማቅ ልጅ አይደለም በባለቤቴ ነው ደስታ ያየው አያፍርብኝም ሀቢባዬ ይዞኝ መንገድ ላይ ሲወጣ ትምህርት ቤት አብረን እንደምንማረው ልክ 12ኛ ዓመት የጋብቻ 8ኛ ነው 9ኛ ዓመት የጋብቻ ባላችን ስናስብ በምን ሰርፕራይዝ ላድርጋት ብሎ ያው እኔ እሱን ከማወቄ በፊት ነው ትምህርት የተውኩት ማትሪክ በቃ ሲበላሽ የሚያስተምረኝም ስላልነበረ አቋርጬ ነበርና ትምህርት ቤት ወስዶ ነው ያስመዘገበኝ አንቨርሰሪያችን በዚህ ታሰብልኝ ብሎ እንግዲህ ከ10 ምናምን ዓመት በኋላ ኮሌጅ ወስዶ አስመዘገበኝና እንዲያልኩት እንዴ አባልኩት እኔ ይሄን ያለ ዓመት ትምህርት ትቼ እንዴት ራሱ እንደሚጻፍ ስክሪፕቶ ራሱ መያዙ ጠፍቶብኛል ኖ ማማለኝ እኔ ማብሬሽ ነው የምማረው ሊያስጠናኝ የቀን ስራ ሰርቶ ቤት ጠዋት ሰርቶ ሄዶ እዛ የጉልበት ስራ ሰርቶ 11-12 ሰዓት ቤት መጥቶ እኔን ዊልቸር ላይ አስቀምጦ እንደገና የገፋኝ ነው ትምህርት ቤት አብሮኝ አንድ ክፍል ነው የምንማረው ለኔ ብሎ ነው ይሄን ያለው ዋጋ የሚከፍለው ሊያስጠናኝ ሊያስተምረኝ አብረን ዲፕሎማ 2015 ላይ ተመረቀን በአካውንቲንግ እሱም እንደገና አልበቃም ብሎ በቃ የኔ ሚስት መውጣት አለብሽ መማር አለብሽ ሰው የደረሰበት ቦታ ላይ መድረስ አለብሽ ህልምሽ ኡን መሆን አለበት የሆነ ቤት ዝም ብለሽ እንድትቀመጪ አልፈልግም ቢኖሬ መልካም ጥሩ ነገርን አደርግልሻለሁ ግን እስቲ ብሎ አሁን ዲግሪ ተማሪዎች ነን 2ኛ ዓመት አካውንቲንግ ማኔጅመንት እንማራለን ሁለታችንም ድጋሚ አሁንም ሊያስጠናኝ ሊያስተምረኝ እና ትምህርት ቤት ጓደኛዬ እሱ ነው አቢባዬ መንገድ ላይ የሳቅን ምንሄደው እንደሞላላቸው ችግር የለም ወይ በጣም አንድ ነገር አለብን ብዙ ቤታችን የሚያወራ ብዙ ነገር አለ ግን እውነተኛ ፍቅር ስላለ ፍቅራችን አይናወጥም በቃ ደስታችን ከኛ ላይ አይወሰድም መንገድ ላይ ስንሄድ በቃ ኩሎኝ መነጽር አርጎልኝ አሳምሮኝ እሱ የገፋኝ እየሳቅን እንደዛ ለምንሄደውና በባጃጅ ቆመው ይባርኩናል ያመሰግኑናል በቃ ይሄን ያህል በቃ እግዚአብሔር ብርክ አድርጎ እሱን የምር በዛ በአንድ ሰው ልቤ እንደተሰበረ ተስፋዬ ህልሜ እንደጨለመ አባለኔ ባላርጎ ሰጥቶ በቃ ህልሜን በቃ እኔ ደስተኛ ሆኜ ነው የምኖረው አቢባዬ በጣም እና አንዳንዴ ሲያመው እኔ በቃ እፈራለሁ በቃ እንዳያመውላለሁ በቃ ምክንያቱም የኔና የልጆቼ ህልውና እሱ ላይ ነው ያለው ከፈጣሪ ቀጥሎ ትዝብት ከሌለኛም የለንም በቃ ሲያመው አንዳንዴ በቃ ድንግጥ እላለሁ አይመመው ፈጣሪ በቃ እኛን ለማን ትተንለዋል ማን ይሸከመናል ማን ይዘናል ባለመለወጥ እኔና እሱ ስታስተያይ እኔ በጣም ዘንጬ ነው የምሄደው እሱ በቃ ፌድ ያደረገ ልብስ ስለሚለብሰው የተቀደደ ጫማ በቃ እኔን ለማሳየት ማለት ነው እኔ እንድወጣለት ለማድረግ በቃና ባሌ
እኔ እንጃ ምን ብዬ እንደምገልጠው አላውቅምና በጣም የሚገርም ሰው ነው እና ሐዋሳ ከመጣሁ 7 ዓመታችን ነው። ሐዋሳ መተን በጣም የሚከብድ ህይወት ነው እያሳለፍን ያለነውና ምንም ባለመቀየር በቃ ስላላቸው ነው ስለሚሰራ ነው ብር ስላለ ነው ተባለ። በቃ እዚህ መተን ምድረ በዳ ላይ ባለመለወጥ እየኖርን ነው። እኔ በቃ አንዳንዴ ቃላት አለጣለሁ ምን ብዬ እንደማወራው። አንዳንድ ሚዲያ ቤት መጥቶ ምናምን ጋብዘው ሬዲዮ ላይ ምናምን ሲያቀርብ እንደው ቢገልጠው ነው። አሁንም ራሱ አንቺ ቤት ላይ እያወራሁ ያለሁት አባን ቢገልጥልኝ ብዬ ነው። አይገልጠውም። እንደዚህ አይነት ሰው የለም። በቃ አንድ እኔን ብቻ አይደለም 3 አካል ጉዳተኛ ይዞ ለራሱ ሳያጌጥ ለራሱ ሳይለብስ ማኪያቶ ሳያምረው ሌላ ውጪ ሳያምረው እኛን ወደ ውጪ የሚያወጣ እውነተኛ በቃ እግዚአብሔር ይቅርታሽ እና የኔ ባል በቃ ይለያል ለምልሽ የዛሬ 14 ዓመት ያገኘሁት በፍቅር አሁንም እንደዛው እንደውም ፍቅሩ እየጨመረ እንክብካቤው እየጨመረ ያለው ነገር እየጨመረ ምናልባት ዳጊ ነግሮሽ ይሆናል ዳግማ ያሰፋ እና በቃ ቤት መጥቶ ነው የሚደኛ ቤት መጥቶ ማይደነቅ ማይገረም የለም። እኔ እንደውም አንዳንዴ ሰለቻለሁ አንዳንዴ ይቆጣል። በቃ እሱ ባለመቆጣት ደስተኛ እንደሆነ ያደረገኝ እንድወጣ ያደረገኝ በቃ እውነት በቃ አያፍርብኝም እኮ ምንም ነገር አያፍርብኝም። በቃ ማሚ ይለኛል እኔ ሙሉ ሴት እንደሆንሽ ነው የማውቀው። እንዴ ሰው አሁን መንገድ ላይ እግዚአብሔር ይማራል ምናምን ሲሉ እንዴ ምን ሆነሻል ይለኛል። እኔ ሙሉ ሴት እንደሆንሽ ነው የማውቀው። በህይወቴ ደስተኛ ያደረግሽኝ አንቺ ነሽ። ግን እኮ እሱ ነው እኔን ደስተኛ ያደረገኝ። የሚገርም ባል ነው ያለኝ የሚገርም ፍቅሩ ባለመቀየር። ውሸት ነው ደግሞ ሰው በትዳር እየቆየ ሲሄድ ፍቅሩ ይቀንሳል? በፍጹም አይቀንስም። ልጅ ሲወለ እኛ ቤት ያ ነገር የለም። በቃ ሲያውቀኝም እኔን ነው አሁንም እኔን ነው እና እንደው አጠገቤ ነው ያለውና እንደው በቃ አሁንም ይኸው በሀቢባ ቤተሰብ ፊት የኔ አባት በጣም ነው ውድድ ማድረግ። እግዚአብሔር አንተን ስለሰጠኝ እግዚአብሔር መካሻ ስላደረገ ይሄው በሀቢባ ቤተሰብ ፊት ዘላለሜን እኖርላለሁ እና በጣም ነው የምወድ። እኛም ልናመሰግነው እንፈልጋለን። እኔ እንደውም አጠገብሽ የሌለ መስሎኝ በሌላ የራሱ ቲክቶክ አካውንት ካለው ይግባና እዚህ ጋር እናመስግነው ልልሽ ነበር። አጠገብሽ ከሆነ ከቻልሽ ቪዲዮ አብርቶ እያየ ነው ብናመሰግነው በጣም ደስ ይላል። የዓመቱ ምርጥ ባል ተብሎ መሸለም አለበት። ሀቢባዬ እንዴት ነሽ? እንዴት ነህ? ሰላም ነህ? ሰላም ነኝ እግዚአብሔር ይመስገን። ትዝብት እባላለሁ። በጣም ይገርማል። ከስምህ ጀምሮ የምትገርም ሰው ነህ ትዝብት። አመሰግናለሁ። ያው ስለተዋወቅን ደስ ብሎኛል። ያው ማሚ ትከታተልሻለች እኔ ብዙ ባልሆንም እና ቴንኪው። ያው እንግዲህ ሁሉን ነገር እሷ ነግራሻለች። በጣም የምወዳት ባለቤቴ ናት። በህይወቴ ላይ በዘመኔ ላይ ሰው በህይወት ዘመኑ ላይ ለሆነ ነገር መኖር አለበት አይደለ? እኔ ደግሞ የተሰጠኝ ከፈጣሪ ይሄ ቤተሰብ ነውና በምድር ላይ ልንኖርበት የሚገባ ነገርን አውቀን ስፔሻሊ በትዳር ላይ ለዚህ ቤተሰብ በመኖር ዘመሬን ለመጨረስ ቃል የገባው ሰው ነኝ። የህይወት መንገዱ እሷ እንደነገረችሽ ነው። ከባድ ቢሆንም ግን በቃ ከቻሌንጆቹ ባለፈ ማለት ነው ይሄ ትውልድ አሁን ለኔ የተሰጠኝ ይሄ ቤተሰብ ይሄ ትውልድ ከፊት ለፊቱ የሆነ የጨለመ ዘመን መኖር የለበትም። ምክንያቱም ማሚ የመጣችበት መንገድ አለ።
በልጆቼ ላይ ደግሞ ይሄ ነገር መሆን መቻል የለበትም ብዬ ለዚህ ቤተሰብ የምኖር ሰው ነኝ። ያው ጸልዩልኝ እንግዲህ እናንተም እና በጣም ነው የምንወድሽ፣ እኔ በጣም ነው የምወድሽ። እናይሻለን፣ በብዛት ደግሞ ማሚ ትከታተልሻለች እና በጣም ቴንኪው ሀቢባዬ። በጣም እናመሰግናለን። በእውነት እኛ ሁላችንም ቃል አተን ነው ዝም ያልነው፣ በቃ ቃል የለንም። አንተ የዘመኑ ጀግና ባል ምሳሌ የምትሆን ተብለህ መሸለም አለብህ። የምር እንዳንተ አይነት መልካም ባሎች እንዲበዙ ስለምንፈልግ መሸለም አለበት አይደል ጋይስ? ቴንኪው በጣም ሀቢባዬ። አንተ በጣም የባሎች ምሳሌ ነህ። በጣም ብሎናል፣ ደስታዋን ስለሰማን በጣም ቴንኪው። ዓለም ስላንተ አውርታ መጥገብ አልቻለችም። አዎ ልክ ነው፣ እውነት ነው። በጣም ቴንኪው። እሷ ብቻ ሳትሆን ከፊት ለፊት ደግሞ ልጆቻችንም አሉ። እንግዲህ ልጆቼ ላይም በነገራችን ላይ ብዙ ነገር እየሰራሁኝ ነው። ለምን እንደሆነ ታውቂያለሽ? ትልቋ ልጅ 10 ዓመቷ ነው፣ ትንሿ አሁን 7 ዓመቷ ነው። ትልቋ 10 ዓመቷ ኦልሬዲ አሁን ከመሬት መነሳት አትችልም። ገባሽ አይደለ? ስለዚህ ለዚህ ቤተሰብ የሚኖርለት ከቤተሰብ ባለፈ ሌላ ሰው መቼም አይኖርለትም። ስለዚህ ለዚህ ቤተሰብ ካልኖርኩኝ እቺ ልጅ ከፊት ለፊቷ ምን ልትሆን እንደምትችል አስቢው አሁን ባለንበት ነገር ላይ። ስለዚህ ትምህርት ቤት አስገብታናለች። ከ10 ዓመቷ 7ቱን ዓመት በትምህርት ቤት ነው ያሳለፈችው እና በጣም አስጠናታለሁ። ጎበዝ ተማሪ ናት። ተጽዕኖ ፈጣሪ እንድትሆን ነው የምፈልገው። ደግሞ የደረጃ ተማሪ ናት። በጣም ማይንዷ ብሪሊየንት ነው። በጣም ያው ብዙ ሰርቼባታለሁ እና ተጽዕኖ ፈጣሪ እንድትሆን ነው የምፈልገው። ትንሿንም እንደዛው እየሰራሁባት ነው። ያው ሁለቱንም በ3 ዓመታቸው ነው ትምህርት ቤት ያስገባዋቸው እና እዚህ ትውልድ ላይ ደግሞ ያው የተሰጠኝ ትውልድ ላይ ካለባቸው ነገር የተነሳ ከፊት ለፊታቸው የሆነ ጨለማ ነገር እንዳይኖር ባለን አቅምኛ እንደ ቤተሰብ እየሰራው ነው እንግዲህ እኔ። ስለዚህ ማሚ ደግሞ ያው ለኔ መጀመሪያ የተሰጠች ዋናዬ ናት። ያው እሷ ብዙ ገልጸዋለች እንግዲህ። ስለዚህ እናንተ ቤት ገብታ ደግሞ ከዚህ በፊትም ያው ሰምቻታለሁ የተቀዳውንም። ስለዚህ ቲክቶክ ላይ አይቼዋለሁ ያመሰገነችበትን እና ቴንኪው እላለሁ። አንቺንም በጣም ቴንኪው፣ በጣም እናመሰግናለን። በእውነት እንደዚህ አይነት ታሪክ ፊልም ላይ እንጂ እውነታ ላይ አይተን ስለማናቅ በቃ ህልም ሆኖብናል። በጣም ደስ ብሎናል። ለእህታችን በህይወቷ ደስተኛ ስለሆነች፣ በትዳሯ ደስተኛ ስለሆነች፣ በአንተ እንደዚህ በኩራት ሚዲያ ላይ ወጥታ በቃ ላይክ ቃል አጣሁለት ስትል ስንሰማ ደስ አለን። በቃ ተደሰትንላት። ሁሌም ደስተኛ ሆናችሁ ረጅም እድሜ ኑሩ እና ልጆቻችሁ ላይ የምትሰሩበትን ነገር እየሰራችሁ ያላችሁትን ነገር ስትናገር ላይክ ሀገር ከቤተሰብ ነው የሚጀምረው አይደል? ቤተሰብ አሁን ልጆች ዛሬ አንተ የምትሰራባቸው ነገ የሀገር መሪዎች ሊሆኑ ይችላሉ። ነገ ለሀገራቸው ትልቅ አስተዋጽኦ ሊያደርጉ ይችላሉ። ስለዚህ ቤተሰብ ማለት ሀገር ነው። እያንዳንዳችን ልጆቻችን ላይ ከሰራን ሀገራችን ሀገር የሚረከበው ዜጋ በጣም የተማረ ስርዓት ያለው ጥሩ ዜጋ ሲሆን ወደፊት ሀገራችን እንደዚህ በዘር የሚባላ በሃይማኖት የሚባላ ጦርነት፣ ሞት ምናምን አይኖርም። ክፋት፣ ወንጀል አይበዛም። እኛ ዛሬ ልጆቻችን ላይ ከሰራን ልጆቻችንን ካነጽናቸው በስነ ምግባር ነገ ሀገር ሲረከቡ ሰላም ይሆናል ሀገሩ ማለት ነው። እኛ ፍቅርን እያስተማረን ካሳደግናቸው እና በጣም ደስ ይላል። በጣም ነው ደስ የሚለው። በጣም ነው የምናመሰግነው። ቴንኪው በጣም ቴንኪው ሀቢባዬ ቴንኪው። እናወድሻለን። ቴንኪው። ጊፍት ስጧቸው እንጂ ቴንኪው። እንግዲህ በጣም እናመሰግናለን። መጽሐፍም እየጻፍን ያለ ነው። በዚህ አጋጣሚ ትንሽ የሚቀረን ወደፊት እንግዲህ ለንባብ ሲቀርብ እንደምታግዙን ማለት እንደምታነቡ በጣም ተስፋ እናደርጋለን። ሞር ደግሞ ዲሴፕሊቲ ላይ በጣም መስራት ፈልጋለሁ እና በዚህ አጋጣሚ እንደው ሰክሰስ ቢሰማኝ ደስ ይለኛል። ቢሮም ሄጄ አጥቻቸው ነው የመጣሁት። ደውለውልኝ ነበር አጋጣሚ እዚህ ሐዋሳ ቅርንጫፍ። ምንም ችግር የለም። እንዲያግዝሽ የምትፈልጊው ሰክሰስ ችግር የለውም ንገሪኝ።
ያው እኔ አሁን እየተማርኩ ነው። እግዚአብሔር ቢፈቅድ ከ2 ዓመት በኋላ እመረቃለሁ በማኔጅመንት እና እኔ ሙሉ ለሙሉ መስራት የምፈልገው ዲሴቢሊቲ ላይ ነው። አካል ጉዳተኛ ሴቶችና ህፃናትን ብቁ ማድረግ፣ ድምጽ መሆን፣ ወደፊት ማውጣት። ምክንያቱም ብዙ አካል ጉዳተኛ በተለይ ሴቶች ላይ አልተሰራም። በየቤቱ ነው ያሉት ብዙዎች። እዚህ ማህበራት ላይ ምናምን ሄዳለሁ እና እሱን መስራት ፈልጋለሁ እንግዲህ በጊዜ ሂደት። ግን ለሰክሰስ ማመልከቻ አስገብቼ ነበረ። በዛ ማመልከቻ አማካኝነት በእርግጥ መልሰውልኛል። እኔን እንዲያገኘኝ የተባለው ልጅ ነው በቀል አገኘው ያልቻልኩት። ያው ለአካል ጉዳተኞች ስራ መስራት ለሚፈልጉ እድሉን እናመቻቻለን ተብሎ ስላለ ሁልጊዜ ከስር ዲስክሪፕሽን ላይ ራሱ ጽፍለታለሁ፣ ግን ሊያይልኝ አልቻለም። ይሄንን ነገር ምላሽ ቢሰጠኝ፣ ምክንያቱም እኔ ከምማረው በላይ እኔም ሰርቼ ራሴ መለወጥ፣ ቤቴን ማስተዳደር፣ እንደገና ደግሞ ለእንደኔ አይነት አካል ጉዳተኞች መንገድ በር ላግዝ ስለምፈልግ አሁን ለምሳሌ እንቅስቃሴ ጀምሬያለሁ። አቢባዬ ያው በብድር ነው ልጀምር። ንግድ ፈቃድ ማውጥቼ ጨርሻለሁ እና ከባንክ 95,000 ብር ተበድሬ ልጀምር ጀምሬ ያለ ግን በእርግጥ ባንክ ምን አለኝ መሰለሽ መጀመሪያ ስራውን ማየት አለብኝ ሲል፣ አሁን ላይ ደግሞ ስራውን የማስጀመር እንደዛ ነው የምንቀመጠውና አጋጣሚ እሱ ቀድሞኝ ገብቶ ቁጭ ብሏልና እኔ መጥቼ ልክ ስገባ በክራንች አይደለም ሄደው ክራንቹ አንሸራተተኝና ወደኩ። ያው የወደኩት እግሩ ስር ነው የወደኩት፣ እሱ እግር ስር ማለት ነው። ምን እንደጣለኝ አላውቅም። ሳየው ደንግጬ ይሁን አላውቅም። ከዛ በጣም ወደኩኝ። ግንባሬ ላይ በጣም ተፈነከተ፣ ደማ። ወዲያው አፋፍሰው አንስተውኝ አጥበውኝ ምናምን ፕሮግራሙን መካፈል ስላልቻልኩ ወደ ቤት ነው የሄድኩት። ከዛ ሲያመኝ የህብረት ልጆች ተሰብስበው ሊጠይቁኝ ሲመጡ እኔ ደግሞ በቃ ሁል ጊዜ ፎቶ መነሳት ወዳለሁ። ፀጉሬንም ስሰራ ታጥቤም ስለብስ እንደ አካል ጉዳተኛም አልመስልም እና በቃ ራሴን በጣም መጠበቅ እፈልጋለሁ እና ፎቶ በጣም እነሳለሁ እና አልበም እያዩ እንካ ያሉትና እንዲህ በር ላይ ነበር የተቀመጠው። አይ እኔ አላይም አላቸው። ለምን አታይም ብለው ሲሉት ይሄ እኮ ፎቶ ዲጂታል ነው፣ ሜካፕ ሰርተው አሳምረውት፣ ይሄ የፌክ ነው እኮ መልኳ፣ ኦሪጂናል መልኳ እኮ የውሷ ቁጭ ብላለች፣ እሷን ነው የሚያየው ሲል ለማንም ንግግሩ አይገባም። ለእኔ ገባኝ። ይሄ ልጅ በቃ የቀረበኝ የሆነ ነገር ፈልጎ ነው ማለት ነው አሉ። ሌሎቹ ሁሉ ሲሄዱ እሱ ቀረ። አምጪ እሱን አልበም አለኝና ያው በዳዴ ነበር የሚሄደው። ያው ቆሜ ሲሄድ በክራንች ነው የሚሄደው በዛን ሰዓት ማለት ነው፣ ከዛሬ 13 ዓመት በፊት። በዳዴ ደግሞ ቤት ውስጥ እየሄድኩኝ በቃ ምግቤንም ሰራለሁ፣ ቤቴንም አጸዳለሁ፣ ልብሴንም በቃ በጣም ንጹህ ሴት ነኝ ኢቨን እስካሁን ድረስ ማለት ነው። እና በዳዴ ሄድኩና ሰጠውትኝ። ስሰጠው ማየት ጀመረ። እንዴ አላይም አላልክም እንዴ ኦሪጂናሏ አንቺ ነሽ ብለኸኛል አልኩት። አይ ዝም ብዬ ላስተያይ አለኝ። ቻው ብሎኝ ወጣ። ከዛ በኋላ ለካ እሱ እያጣራ ነው ምን አላት ቤቴን ዕቃዬን ምናምኔን እያጣራ ነው። እና በሳሎኔ ጠቅጠቅ ስልክ ነበረችኝ ጠቅጠቅ እና ምንም ዕቃም የለኝም። ሜትር ከ10 ፍራሽ፣ ትንሽ የብርድ ልብስ፣ በቃ 1-2 አባ ድስት፣ እሱንም ሰው የሰጠኝ። እንደዛ ነው የምኖረው። እና ወዲያው ከሳምንት በኋላ የሚገርመው ጊፍት ገዝቶልኝ መጣ። ስልክ ገዛልኝ መጀመሪያ። ይሄ ቲቪ ምናምን የሚያሳይ ቴሌቪዥን አለ፣ እንዳሁኑ ተች ምናምን አልነበረም። እና ሳምሰንግ ስልኮች እንደሚከፈቱ ታጣጣፊዎች እነዚህ ቲቪ ምናምን የሚታይበት ነበር። ስልክ፣ ሞዴስ፣ ጥፍር ቀለም
ሊፕስቲክ፣ እርሳስ ኩል፣ በቃ ሳሙና፣ በቃ የሆነ ራሴ ንጽህናዬን የምጠብቅበት አንድም ነገር አልቀረም። ሁሉንም ይዞልኝ መጣና ሰጥቶኝ ሄደ። ከዛ በኋላ እኔ እሱ እያለ አልከፈትኩትም። ልክ እሱ ሲሄድ ስከፍተው እንግዲህ ሊፕስቲክም ብዙ አልቀባም የዛኔ። ሊፕስቲክ፣ እርሳስ ኩል፣ ሞዴል፣ ሳሙና በቃ ያልገዛልኝን ነገር ጠይቅ። ይሄ ልጅ በቃ ምንድነው ዳርዳርታው ያልኩኝ። ያው ውስጥ ያለው መውደዴን ግን ለማንም አላወራው። ሳይው ደነግጣለሁ፣ እደናበራለሁ፣ ደግሞ ምፈራዋለሁ። እንደገና መጥቶ አሁንም ቢጎዳኝስ ምን ሆናለሁ? ምክንያቱም ከቤተሰብ ከሀገሬ ርቄን ያለው ሰው ሀገር ነው ያለሁት እና እፈራ ነበረ። እንደዛ እያልን ቀጠልን። ይጋብዘኝ ጀመር፣ ቤት እንገናኝ ጀመረ። በቃ ኮመን ማታ ማታ ስልክ ማውራት ጀመርን። ግን ምንም ያወራኝ ስለ ፍቅርም ስለምንም ተቋርጠሻል። ተደውለና ብዙ እንደዛ እያልን ቀጠልን። ወራቶች ምናምን አስቆጠርንና አንድ ቀን ፋሲካ ነበርና በዓል ካንቺ ጋር መዋል እፈልጋለሁ አለ። እኔ እኮ በዓል አክብሬ አላውቅም አልኩትኝ። እኔ በህይወቴ በዓል አክብሬ ልብስ ተገዝቶልኝ ይሄ ምናምን በፍጹም አላውቅም። እንዲሁ በኪነ ጥበቡ ትደግ የተባልኩኝ እግዚአብሔር በዓላማን ያሳደገኝ ብያልኩትኝ ስለው አይ በቃ እኔና አንቺ አብረን እንውላለን አለኝ። እና ምን አደርጋለሁ ብዬ ስለው ያው እኔ ሳንቲም ሰጥሻለሁ እና ለበዓል የሚያስፈልገውን ነገር ስሪና አብረን እናሳልፋለን ብሎ ሳንቲም ሰጠኝ። በቃ እሺ ሳልወድ በግዴ ተቀበልኩ። ዳቦ አስደፋው፣ ስጋ ገዛው፣ ምን አልኩኝ። በጣም ጎበዝ ባለሙያ ነኝ። አሁን ወፍሬ ምናምን ትንሽ ከብዶኝ እንጂ በዛ ውስጥ እያለን የዛለት ምን እንዳደረገ ታውቂያለሽ? መጣ ከሰዓት በኋላ በቃ እኔና አንቺ ብቻ ማንም ሰው እንዳይመጣ ምናምን አለኝ። እሺ አልኩኝና ቡና እየጠጣ ከበላን ከጨረስን በኋላ አንድ ጥያቄ ነው የምጠይቅሻለኝ። ያንን ጥያቄ ደግሞ ቀጠሮም እንድትሰጪኝ አልፈልግም፣ ነገም እንድትይ አልፈልግም። በቃ አሁኑኑ እንድትመልሽልኝ ነው የምፈልገዋል። ከዛ የዛኔ በቃ መተንፈስ ሁሉ አቃተኝ። ልቤ በቃ ልትወጣ ደረሰች። ምን ሊለኝ ፈልጎ ነው? በቃ በጣም በጭንቅ ውስጥ እያለው እኔ አለኝ ወድጄሻለሁ፣ ላገባሽ ፈልጋለሁ። ምክንያቱም ከኔ የፍቅር ጥያቄ አልወጣም፣ እሱ ነው ቀድሞ ያወጣው፣ እኔ ቀድሜ በወደውም ማለት ነው። እና ላገባሽ ፈልጋለሁ አለ ሲለኝ በጣም ደነገጥኩኝ። ደግሜ እርግጠኛ ነህ ልታገባኝ ትፈልጋለህ? እርግጠኛ ነህ ሚስት ልታደርገኝ ትፈልጋለህ አልኩት። ምክንያቱም እንደዛ ሲለኝ ህመም ነው የተሰማኝ። በቃ በዚህ ኬዝ ውስጥ ስታልፊ ሰው ሁሉ እንደዛ ነው የሚመስልሽና በቃ አከላከልኩትኝ። እኔ አንድ ነገር ልጠይቅህ አልኩት። ይሄንን ከመለስክልኝ አገባሃለሁ አልኩት። እኔ ምናልባት አልኩት እንደሌላው ሴት አካል ጉዳተኛ ስለሆንኩኝ ቨርጂን መስዬ ከሆነ ይቅርታ እንዳትሳሳት አልኩት። እኔ የተደፈርኩ ሴት ነኝ፣ በደል የደረሰብኝ ሴት ነኝ፣ ልቤ ያዘነባት የተሰበርኩ ሴት ስለሆንኩኝ እኔ አልጠቅምህም አልኩት። ቀጥዬ ደግሞ እንደዚህ አልኩት፣ እኔ እኮ ብታገባኝ አንድ ብርጭቆ ውሃ ቀድቼ ላንተ መስጠት አልችልም። ራሴን እንኳን ማገልገል፣ ራሴን እንኳን መንከባከብ አልችልም ስለው እኔ አለኝ አንቺ ነሽ ሚስቴ። በቃ ያየሁሽ ቀን ትህትናሽ ያለሽ ነገር በቃ እንደወድሽ አድርጎኛል። ስለዚህ እኔ አንቺ ሚስቴ ነሽ። ደግሞ አለኝ በዘመኔ ሁሉ የካስኩሽ ነው የምኖረው። ህመምሽን ልፈውስ፣ ሚስት ላደርግሽ፣ አንቺ እንድታገለግኝ ሳይሆን እኔ እንዳገለግልሽ ነው ማገባሽ። እርግጠኛ ነህ? አዎ እርግጠኛ ነኝ አለኝ። ከዛ
በቃ እሺ ካልካልኩት ያው ሴት በፍቅር ትሸነፍ የለ እሺ አልኩትኝ አመንኩትኝ እንደዛ ቀጠልን በቃ እንደዛ ለወራት ያው በእኛ በፕሮቴስታንት እምነት አካሄድ ምናምን አለው ወደ ጋብቻ ስትመጪ ያንን ሁሉ ፈጸምን አሳወቅን ኤችአይቪም ተመረመርን የሰርጋችንም ቀን ደረሰ ከአመት ከ8 ወር ከ6 ወር በኋላ ለመጋባት ስንወስን እንዳንጋባ የሚያደርገን በጣም ብዙ ድምጾች መጡብን አቢባይ ትልቅ ሰው ነው የምር አይበልጠኝም እኮ በ10 አመት ነው የሚበልጠኝ ቢበልጠኝስ ደግሞ ምን ችግር አለው አንቺ አስረግዞሽ ጥሎሽ ቢጠፋ እቃ የለውም አድራሻ የለውም ቤተሰብ የለውም በቃ ማይባል ነገር የለም እኔ ደግሞ እሱን ሁሉ ሰማና ልክ ማታ ሲደውልልኝ በቃ የነገሩኝን ሁሉ ለዋለሁ ጥላይም ብጠፋስ በቃ እመኝኝ አለ በቃ በእምነታችን አሳመነኝና ለቤተ ክርስቲያን አሳወቀ ያመረም ስንጋባ ምንም አይነት እቃ የለንም አቢባዬ ምንም የኔ ሜትር ከ10 ፍራሽ 12 ኪሎ የምትመዝን ብርድ ልብስ በዛ በኮንትሮባንድ የሚገባ እሱም እንደዛው ነው ያለው ሌላ ምንም የለውም በቃ ንጹህ ፍቅር ብቻ ነው ይዘን እንትን ያለው ለመጋባት ቀናችን በጣም ደረሰ ቀለበት አምጡ ተባልን ቀለበትም የለንም ሱፍ ተባልን በቃ ብዙ የሚያስፈልጉ ነገሮች አሉ አይደል መድረክ ላይ ወጥተሽ ኪዳን ልገቢ አንዳች ነገር አልነበረንም ምንም አይነት ነገር አልነበረንም እሱ ደግሞ እዛ ከተማ ብዙ አይታወቅም ነበር አዲስ ነው እኔ ነበርኩኝ ከሱም ወደ 8-9 አመት የምቀድመውና አንድ እህት አለች እሷ ሰማች አይናለም ልታገባ ነው ግን ምንም አይነት ነገር የላትም ስትባል እሷ ሙሉ ወጪን ሸፈነችልኝ ቬሎ ተከራየችልኝ ደገሰችልኝ እዛው ቸርች ደግሞ ቀለበት በቃ የሚያስፈልገውን የሰርግ ወጪ ሁሉ ሸፈኑልኝ ለሶስት ሆነው እኔና ባልና ሚስት ሆነን የሚገርመኝ እስካሁን እኔ ሳወራው ሁሌ ለሱ ይዋለው ተጋብተን እንኳን የሆነ እንደማይተዋወቅ የሆነ መተፋፈር ምናምን ራሱ አልነበረን በቃ ልብ ሽርፍ የሚልበት ሰው ታውቃለሽ የሆነ አግብተሽ እኮ አንድ ቀን ወይ 2 ቀን የሆነ ትሽኮረመም ያለሽ ትፈሪያለሽ በፍጹም እኔና እሱ ጋር የለም በቃ የዛኑ ቀን በቃ አብረንገላችንን መታጠብ ጀመርን በቃ ከምልሽ በላይ እውነተኛ የፍቅር ሰው ሆኖ ነው ያገኘሁት እና ልክ መጀመሪያ ጮኝነት ሲጠይቀኝ ሊክሰኝ ሊያክመኝ ሊፈውሰኝ እንዳለኝ ከዛም በላይ ሆኖ ነው እኔ ባለቤት ያገባኝና በቃ አንድ ቤት መኖር ከጀመርን በኋላ ብዙ ድምጾች ነበሩ የኔና የሱን ፍቅር የሚያሻግሩ እንዳገባው ደግሞ አላረገዝኩ እኛ ተስማምተን ደስ ብሎን ስንኖር በአንቺ ህይወት እኮ ሰው ነው ጣልቃ መግባት የሚፈልገው አስተያየት መስጠት አንቺ ተቀብለሻል ብትወልጂም ባትወልጂም አንቺ ተስማምተሽ እንኳን እየኖርሽ ያኛው ሌላኛው ሰው ግን ስላንቺ ይጨነቃል ማለት በመልካም ጎን አይደለም በክፉ ጎንና በቃ ብቻ ብዙ ድምጾች ነበሩ እኔና እሱ አጠነከረኝ የሚገርም አስተማሪ ነው እናቴ ነው በድፍረት ስለሱ የማወራው ቃል እንኳን ስለማይገልጠው ነው የምነግርሽ 12 አመታችን ነው ከተጋባን የሚገርም ባል የሚለው ራሱ እሱን አይገልጠው በቃ አንዳንዴ ቃላት አለታለው ምን እንደምለው ሁሉ ማለት ነውና እንደዛ ቀጠልን አብረን ነው በጋራ ልብስ እናጥባለን አብረን ምግብ እንሰራለን ከዛ ፍራሽ ላይ የተኛን መሬት ኮተታችን በዛች እቃዋ ማለት ነው ይሄ ሰው ጊፍት የሰጠን ምናምን ኮተት ሲበዛ ምን ተከራየን መሰልሽ አልጋ ተከራየን ድሮ የነበረች ወታደር አልጋ አስታውሰሻት ከሆነ ይሄ ፋሚሊ አልጋ ተብሎ የሽቦ አልጋ ማለት ነው እሷን ተከራየንና
በ20 ብር ነው የተከራየናት። በወር 20 ብር ልንከፍል ከስር ኮተታችንን እቃችንን ልናስቀምጥ ያው ልንተኛባት ማለት ነው። ልክ እሷን ስንከራይ ደግሞ የሚገርመው ፍራሽ አጣ። ከየት አምጥተን እናርግበት ፍራሽ? እሱ የቀን ስራ ነው የሚሰራው እና ምን አደረግን? የኔንም የሱንም የሻንጣ ልብስ ማለት ነው የሻንጣ ልብስ አውጥተን አልጋው ላይ ጎዘጎዝ ነው። አልጋ ላይ ጎዝጉዘን የተሰጠን ስጦታ አለ። ያንን የአልጋ ልብስ አልጋችንን አልብሰን ቀን ቀን በጣም በጣም የሚመስለው ማታ ማታ ደግሞ ስንተኛባት ሁለታችንን ይዛ እየገባች ታሰምጠናለች። ከላይ እሱን ወይኔን ከላይ ማለት የሽቦ አልጋ ስለሆነ ማለት ነው። የሚገርመው በሚገርም ፍቅር እኛ እንደዛ ቀጠልን። አለ ባንበላም ባንጠጣም በቃ ምንም ነገር መካከላችን ሳይገባ እንደው የኔ ባህሪ ያስቸግራል። በቃ ቆጣለው እናደዳለው። እሱ የሚገርም ትዕግስት ነው ያለው። ኢቭን እስካሁን ድረስ ማለት ነው መቆጣት አያውቅበትም፣ መናደድ አያውቅበትም። በቃ የሚገርም ባል በቃ ተሸክሞኝ እንደዛ ቀጠልን። ከ8 ወር በኋላ ልጄን አረገዝኩ። የመጀመሪያ ልጄን በጸሎት አረገዝኩኝ። ሳረግዝም ራሴን ሄጄ ቼክ አርጌ በክራንች ሄዳለሁ እና ሆስፒታል ሄጄ ቼክ አረግኩኝ። እርጉዝ እንደሆንኩ ሳቅ ማታ ያለኝን ሰርፕራይዝ አድርጌ እርጉዝ እንደሆንኩ ነገርኩት። የበለጠ ለኔ ያለው ነገር ጨመረ። ማመን አቃተው። በቃ ማሚ ነው የሚለኝና እግዚአብሔር ልጅ ሰጠን አለኝ። አዎ ልጅ ሰጠን። በቃ እንደዛ እየኖርን በቃ ቀጠልን። እሱም ስራ ከነበረበት 160 ብር ነበር እኔን ሲያገባ የሚከፈለው። ከዛ ኮንትራት ስራ ነው በቃ ቀጥታ ሄደው። ያው እኛ ሚስቶች እኮ ለባሎቻችን በረከት ነን እኛ አረብ መጽሐፍ ቅዱስም ስለሚል ማለት ነው። እና ልክ እኔን ሲያገባ ስራውም ተቀየረ። እግዚአብሔርም እየባረከን መጣ። በብዙ ነገር ማደግ ጀመረ። መውለጃዬ ደረሰ። ያው እንዳይረዝም ለሌላ ሰው ልልቀቅ ብዬ ነው ማሳጥረው። መውለጃዬ በደረሰ ችግር የለውም አትጨነቂ። እሺ ሌላ እሺ። እና መውለጃዬ ደረሰ። ያው ስንወልድ የሚያስፈልገንን ነገር ሁሉ እንገዛለን አይደል? ለቤታችን መጋረጃ፣ ብዙ ብቻ ልብሶች። ይሄ ፈዲ ነው እዛ ሀገር ሶማሌ ክልል እንደ አረቢ ሚድሪስ ምናምን ነበር የምንጠቀመው። እና እሱን ለመግዛት 9 ወር ጨርሼ ቀናቶች ጭማሪ ላይ በባጃጅ አብረን ወደ ታይዋን እየሄድን አጋጣሚ ባጃጅ ተገለበጥን። ሁለታችንን ማለት ነው። አብረን እየሄድን ተገለበጥን ባጃጅ። በጣም ከባድ አደጋ ነበረ። አጋጣሚ እሱ ነው የተጎዳው። ይሄ ጭንቅላቱና እግሩ በጣም ተፈነቀተ እና በጣም ብዙ ጮህ ነበረ። ሚስቴን አድኑልኝ፣ ሚስቴን አድኑልኝ። እንግዲህ እሱ በደም ተጨማልቋል አይታየም። በሰዓቱ እኔ ምንም አልሆንኩም። ይሄ ባጃጅ ሹፌሩ የሚደገፍበት መደገፊያው እንዲከጡት ይሄ በታች መቶኛል፣ ግን በሰዓቱ ምንም አልተሰማኝም። እና እሱ በጣም ነው የሚጮኸው። በቃ ሚስቴን አድኑልኝ፣ ነብሰ ጡር ነች፣ ሚስቴን አድኑልኝ፣ አይና ለምን አድኑ እያለ ይጮሃል። ልክ ከዛ ውስጥ ይዘውኝ ሲወጡ የሆነ ወንበር ሰጥተውኝ ስቀመጥ መተንፈስ አቃተኝ። ለካ ልጅቱ ተገለበጠችብኝ። ሲመታኝ መተንፈስ አቃተኝ። መታመም ጀመርኩኝ። ወዲያው በቃ ተረባርበው አምቡላንስ ጠርተው በኢመርጀንሲ ሆስፒታል ገባው። እዛ በቃ የሚያደርጉትን ሐኪሞች ያደረጉ፣ መርፌ ምናምን መድኃኒት ሰጡኝ። ልጅቷ ኖርማል እንደሆነች ተነገረን። ወደ ቤታችን ተመለስን። ባለባጃጁ ሲታሰር በቃ እቺ ልጅ ስትወልድ ነው የሚታወቀው። ካሳም ክፈል እንዲም ክፈል ብዙ ሲል ባለቤቴ እጅግ በጣም መልካም ሰው ነው እና በፍጹም አለ እኔ
ልጄንም ሚስቴንም እኔም በሰላም በህይወት ያተረፈን አምላክ ስለሆነ እኛ ባለባጃጁን አንከስም ከሱም ምንም ነገር አንቀበልም ብሎ እኔን አሳመነኝ። መጀመሪያ ሲያሳምነኝ ያው የኔ ቤተሰቦች ቅርብም ስላሉ እኔም ይሻልኩኝ ተስማማን። ምጥ ግን ቢጠበቅ 10 ወር ገባው። ቢጠበቅ ምጥም ቢያለኝ ልክ 11 ወር ልገባ ስል የምጥ አይነት ስሜት ተሰማኝ። የምጥ አይነት ስሜት ነው። ምጥ ምን አይነት እንደሆነ አላውቅም፣ በምጥ ስላልወለድኩ ማለት ነው። የምጥ አይነት ስሜት በቃ ወገቤን መታመም መቆረጣጠም ምናምን እንደዛ አይነት ስሜት ሲሰማኝ ቀኔም ስላለፈ በጣም ሆዴ ተነፋ፣ ፊቴ ጠቆረ። በቃ በጣም ማስፈራት ጀመርኩ። እዛ ክትትል ማደርግበት ሆስፒታል ይዘውኝ ሄዱ። ልክ እዛ ሲሄድ ሰርጀሪ መሰራት እንዳለብኝ ተነገረኝ። በቃ ከዚህ በኋላ ብንጠብቃት ልጇ ውስጥ ወይ ይሞታል የለሷም ህይወቷ ያሰጋታል፣ በፍጥነት ሰርጀሪ መሰራት አለባት አለ። ቤተሰብ ይጠራ ተባለ። ባለቤቴ ደግሞ በዚህ ማል እምቢ አለ፣ አልፈርምም አለ። በቃ የምሞትበት መሰለው እና አልፈርምም አለ። በቃ ውዝግብ ተፈጠረ። ከዛ የኔ ቤተሰቦች መጡ፣ የቸርች ሰው ጓደኞቼ መጡ። በቃ ሆስፒታሉ እኔን ለመጠየቅ የመጡ ሞሉ ሆስፒታሉን። እሱ በቃ ያልደወለበትም ቦታ ጠይቂ፣ ልትሞትብኝ ነው ድረሱልኝ፣ ልትሞትብኝ ነው ብሎ ማለት አባ ይወደኛል ማለት እንዲወደኛል የሚለው ቃል ስለማይገልጠው ማለት ነው። እና በጣም ነው የሚሳሳውና በግድ ፈረመ። በግድ በቃ ጫና ፈጥረውበት በግድ ፈረመ። ከዛ በኋላ ሰርጀሪ ተሰራው። በ15 ደቂቃ ነው የተሰራውት። ወደ ማገገሚያ ክፍል ገባው። በቃ ከምልሽ በላይ ደስታውን ሁሉ ጊዜ በዛ ነው የምለው። አቤት ልጄ የተወለደች ቀን ነው የምለው። እና በቃ የሚገርም ደስታ የሚገርም ነገር ነበረ። ከዛ ልክ በማግስቱ እሑድ ከሰዓት 11 ሰዓት ላይ ወልጃት አድሬ ሰኞ ጠዋት ወክ እናደርጋለና በሰርጀሪ የተሰራ ጠዋት እንደዛ ነርሶቹ መተው ሳይቀይሩልኝ እኔ መታመም ጀመርኩ። በጠዋት ማለት ነው ታመምኩኝ። ባፌ ደም ይወጣል፣ ዝም ብሎ የጓጎለ ደም የጠቆረ ደም ዝም ብሎ ባፌ ደም መውጣት ጀመረ። ከዛ ምንድነው ተባለ፣ ተረባረቡ። ያዋለደኝ ሐኪም ተጠራ። ምን ተባለ? እኔ ደግሞ እንግሊዘኛ ሲያወሩ ሰማሁኝ በጆ ሲያወሩ። አያ ምናልባት እዛ እርጉዝ በነበረ ሰዓት የመታት እዚህ ላይ እሱ ደም ከማህፀን ውጪ የተቋጠረው ወደ ላይ ሄዶ እሱ ነው የሚወጣው ብለዋሉ። ቤተሰብም ሁሉንም አስወጡ። ወደ 4-5 ማስታጠቢያ ደም ካፌ ተቀዳ። በቃ እንደሞትኩ ነው የሚያውቁት ማንም ሰው። እግዚአብሔር ህይወትን ቀጥሎልኝ ሳልሞት ልጄን ጡት ማጥባት ጀምር። ከሰዓት በኋላ ተሽሎኝ ማለት ነው። እንደዛ ሆስፒታል ቆየው። ባሌ ደግሞ ለኔ ያለው ነገር በጣም ጨመረ። አቢባዬ ከምልሽ በላይ ከልጅቷ በላይ ለኔ ያለው እንክብካቤ፣ ለኔ ያለው አክብሮት፣ ለኔ ያለው ቦታ በቃ ከምልሽ በላይ ሆነብኝና እንደዛ ወደ ቤት ገባን። ቁስሉም ወዲያው ነው የደረቀልኝ። ሽንት ጨርቅ ያጥም ነበረ። ቤት ሰራተኛ ነበረኝ የመጀመሪያዋን ስወልድ። እናቴ 10 ወሯ ነው አሁን ካረፈች። እናቴ ነበረች፣ እህቶቼም ነበሩ። ግን እነሱ እያሉ እኔ የምጎዳበት ስለሚመስለው ሙቁን ይሰራል፣ ቅቤ አድርጎ ይሰጠኛል። በቃ ሽንት ቤት ይዞኝ ነው የሚሄደው፣ እሱ ነው የሚያጥበኝ። በቃ ብዙ ነገር በቃ አያምነኝም። ከስራ መጥቶ ቀጥታ እኔ ጋር ነው የሚገባው። ለእኔ ያለው ነገር በጣም ጨመረ። ምክንያቱም እኔም ጠርጥሬ ነበር፣ አይ በቃ ስወልድለት ፍቅሩ ምኑ ወደዛ ነው የሚሄደው ይባል የለ እንደዛ። ግን በፍጹም አይደለም እንደዛ። በቃ ቀጠልን። እኔ ግን እንደ መጀመሪያው መንቀሳቀስ አቃተኝ። ስለወለድኩ ይሁን ሰውነቴም ስለጨመረ ይሁን
እንዲቆሜ በክራንች እንኳን የሚሄደው ነገር አቃተኝ። በጣም በቃ ተቸገርኩኝና ባለቤቴ እንዴት ይዞኝ እንደሚሄድ ታውቂያለሽ? ከቤት ስወጣ ባጃጅ ካለ ግቢ ድረስ ባጃጅ ይመጣና በባጃጅ አቅፎ ተሸክሞ ባጃጅ አስገብቶኝ ይዞኝ ይሄዳል። እኔም በሰዓቱ ደግሞ ዊልቸር ላይ መቀመጥ በቃ ሼም መስሎ ታየኝ። እንዳሁኑ ጠንካራ አልነበርኩም፣ ጎበዝ አልነበርኩም እና ዊልቸሩንም እድል አልነበረንም የዛን ሰዓት የማግኘት። እየተሸከመ ቸርች ይዞኝ ይሄዳል። እንዲህ ቅርብ ነበር፣ ቢያንስ ወደ 200 ሜትር ይርቃል ከቤታችንና እንደዛ በቃ በትጋት አንዳንዴ እንደ ልጅ በጀርባው ተሸክሞ ዝናብ ጠብ ካለ ምናምን በጀርባው ተሸክሞ ነበር ይዞኝ የሚመጣው። እንደዛ እያልን ሌላ ደግሞ የኔና የሱን አብሮ መኖር ፍቅራችንን የሚያናጋ ነገር ልጃችን እንደማንኛውም ልጅ መሄድ አልቻለችም። በቃ በጣም አክቲቭ ነች፣ ፈጣን ነች፣ ዳዴ ትላለች፣ ቆማ ግን መሄድ አልቻለችም። ይሄ ደግሞ ለኔ በጣም ከባድ ነበር፣ ምክንያቱም እጓጓ ነበረ በጣም ልጄ አድጋ የሆነ ነገር እንድታቀብለኝ። እናት እኮ ሁል ጊዜ የልጇን እንትና የምትጠብቀው ዳዴ ማለቷን መሄዷን። እኔ ግን በቃ ያ ነገር አልነበረም እና እኔ ጋር በቃ በጣም አለቅስ ነበር፣ ይሰማኝ ነበረ በሰዓቱ። ሞር ደግሞ ለሱ በጣም ከባድ እኔን አምኖ ባል አድርጎ ተቀብሎኝ ሚስት አድርጎ ይቅርታ ተቀብሎኝ እንግዲህ ከኔ ዘር ፈልጎ እኔ የወለድኳት ልጅ ደግሞ አለመሄዷ በጣም ከባድ ነው። እምነትን ይፈትናል፣ ልብን በጣም ያደክማል። እኛ ብዙ ጠንካራ ሆነን ነው አሁን ተሰርተን ሚዲያ ላይ የመጣ ነው እንጂ እንደ ወላጅ ለኔ በጣም ከባድ ነበር። በጣም እሱ ስራ ሲሄድ ከመኝታ ቤት ልጄን እንኳን አቅፌ ወደ ሳሎን መምጣት አልችልም እና ሽንት ጨርቅ እንዲህ መሬት አንጥፌ ሽንት ጨርቅ ላይ ልጄን አስተኝ። ይቅርታ፣ የሚያለቅስ ስቲከር አታድርጉ። ኮሜንት ላይ የሚያለቅስ ስቲከር ያዘጋል ላይቭ ጋይስ። የሚያለቅስ ስቲከር አታድርጉ። ቴንክ ዩ። እሺ ይቅርታ ስላቋረጥኩሽ። ችግር የለም። እና ልጄን ከመኝታ ቤት ወደ ሳሎን ለማምጣት ከባድ ነበረ ለኔ። እሱ ስራ ይሄዳል፣ በጧት ነው በቃ አብልቶኝ አጠጥቶኝ አጥቦኝ አጽድቶኝ ሁሉንም ነገር አቢባዬ። ይሄ አጥቦኝ ሲባል እጅግር ፊት ገላ አይደለም፣ ይገባሻል። ብዙ ሴት ስንሆን በወር እንኳን የሚመጣ ተፈጥሮ የሰጠን ይቁም ብንለው የማይቆም የወር አበባ እንኳን አለን። ኢቭን እሱን ሞዴስ ቀይሮልኝ ነው፣ ስለ እውነት ያለ ማጋነን ቀይሮልኝ አጥቦኝ በቃ ንጹህ አድርጎኝ የምበላውን ሰጥቶኝ አብልቶኝ አጠጥቶኝ የምበላውን አዘጋጅቶ ግቢ ዘግቶብኝ ነው የሚሄደው። ሙሉ ግቢ ነበረ ብቻዬን የተከራየሁትና እሱ እስኪመጣ በቃ እኔ በር ላይ በረንዳ ወይ ሳሎን በዳዴ እየሄድኩኝ እኔም በአቅሜ ምሳ ሰርቼ ቡና አፍልቼ ቤቴን አጽድቼ በቃ በዳዴ በጣም ጎበዝ ነኝ። አሁን ብሎግ ሰርቼ ያሳይሻለሁና እንደዛ ቀጠልኩ። ልጄን ግን ለማምጣት በቃ ልቤን በጣም በሰዓቱ አሁን በጣም ጠንካራ ነኝ አላለቅስምና ሽንት ጨርቅ ላይ አስተኝቻት የሚያቅፍልኝ ወደ ሳሎን ይዞልኝ የሚመጣ ስለሌለ እየጎተትኳት ማለት ነው፣ እንደ ዕቃ እየጎተትኳት ነበረ ሳሎን ማመጣትና በጣም ይከብዳል። አካል ጉዳተኛ ሆነሽ ልጅ የሚረዳይ ሰው ሳይኖር እነሱን ማጣጠብ፣ ዳይፐር መቀየር ብቻ ብዙ የሚከብድ ነገር አለ። ግን ባለቤቴ ይሄን ሁሉ ነገር እያደረገ አይሰለቸውም፣ ፊቱ አይቀየርም ነበር። እንግዲህ የጉልበት ስራ ሰርቶ መጥቶ ፊቱ ላይ እንኳን ድካም አይነበብም፣ አቢባዬ አይነበብም። በቃ ምግብ በላሽ ጠጣሽ እንግዲህ ራሱ ማረፍ አለበት።
ከባድ ግንበኛ ነው መጥቶ ያንን ያደርጋል ልጁን ያጥባል ምግብ ይሰራልናል ድጋሚ ቡና ያፈላል በቃ በረንዳ ላይ እንወጣለን እንደዛ እናመሻለን ከዛ እንደዛ ያለን ቀጠልን ልጃችን ግን ከዳዴ በቀር መቆም አልቻለች መሄድ አልቻለች እሱ ደግሞ ሌላ ከባድ ግን ከኔ ይልቅ እሱ በርትቶ እኔን አበረታኝ በቃ ማሚ የማንንም ድምጽ አትስሚ በቃ እኔ አምኜ እስካገባውሽ እኔና አንቺ በፍቅር ተያይዘን እስከኖርን ድረስ የሰው ድምጽ አትስሚ በቃ ነገ ትሄዳለች ተስፋ አትቁረጪ ጠንካራ ሁኚ ከማንም በላይ ደግሞ እኔ አጠገብሻለሁ እያለ እንደዛ ያበረታኝ ትንሽ የትላንትናው አይንዬ እየተቀረፈች ጠንካራ የሆነች ጎበዝ የሆንኩ ብርቱ የሆንኩ ስመጣ አጋጣሚ ሳላውቅ ልጄን አረገዝኩ ድጋሚ ሁለተኛ ልጄን ማለት ነው ሁለተኛ ልጄን አረገዝኩ ልክ የአመት ከምናምን 2 አመት ሊሆና ሲል ነው ያረገዝኳትና 2 አመት ድረስ ግን በጸሎት አትሄድም ነበር ትልቋ ልጄ በጸሎት ነው ስሟ አትሄድም ነበር በቃ ያልወሰድኳት ቦታ የለም አቢባዬ ክትባት ተከታትላለች እኔም ቼክአፕ ሙሉ አድርጌያለሁ አልትራሳውንድ ሁሉንም ነገር አድርጌያለሁ በቃ እንድትሄድ ባህላዊ በቃ ያልሞከርኩትን ነገር ፀሐይ ብርሃን ብትይ ግን በቃ መሄድ አልቻለችም ግን አፏ በጣም ሚጥሚጣ ነው በቃ ጭንቅላቷ ምኗ በጣም ፋስት ነች አሁን የደረጃ ተማሪ ነች 4 ክፍል ደርሳለችና እንደዛ ያለ ሁለተኛ ልጄን ቀኔ ደረሰ ሁለተኛ ልጄን ላይ ግን ተስፋ ነበር ያው እችኛዋ ትሄዳለች የሚል ያቺ ትልቋ ልጄን የመንግስት ሆስፒታል ስለወለድኳት ኑሮዬም የሱ ገቢም ብዙ ነገራችን ስለተለወጠ ስለተሻሻለ በቃ እስቲ ለምን ስፔሻል ጋር የግል ሆስፒታል ተከታተልኩኝ በሚገርም በቃ በተሻለ ውድ ብር ነው የከፈልኩት እሷንም ልወልድ ስገባ ያለምጥ ነው እሷን ምንም ስሜት ሳይኖርኝ 9 ወሬን ስጨርስ ፈርሜ ነው እሷንም የገባሁት ያው አምጬ መውለድ ስለማልችል አንደኛ ማህፀኔ አይከፍትም ጠባብ ነው ስለማልንቀሳቀስ እንቅስቃሴ ስለማላደርግ ሞር ደግሞ ይሄ የዳሌ ጡንቻ አይሸከምምና ለማማጥ እሱም አስተዋጽኦ ስላለው በቃ በአሁንም በሰርጀሪ ነው የምሰራው ብዬ በቃ ሰፈርም ደናዋሉ በቃ ነገ ልጄን ይዤ ነው የምመጣው ምናምን ብዬ ሄድኩኝ ቀን ሄድኩት ሆስፒታል ማታ 3 ሰዓት ሰርጀሪ ሊሰራኝ ተነጋገርን ልክ ማታ 1 ሰዓት አካባቢ ላይ እንዳጋጣሚ ሽንቷ ፈሰሰኝ እንዳጋጣሚና ልክ ሰርጀሪ ክፍል ስገባ ድጋሚ እንደገና አልሰራም አለኝ ምን ነበር የሚባለው ማደንዘዣው አልሰራም አለ ከዚህ በላይ ከወገቤ በላይ ያዋሩኝ ከታች አደንዝዘው ሊሰሩኝ ነበር ሊያዋልዱኝ ነበር እንዳጋጣሚ ማደንዘዣው አልሰራም ቼክም ሳያደርግ ሐኪሙ ሆዴን ቀደደው ልክ ምላቹ ሲያርፍብኝ መጮህ ጀመርኩ አረ ሰማለው እየሰማው ነው ዶክተር አልኩ በቃ ምንም ማድረግ አንችልም ተከፍቷል አንድ ያለ ሂዱና ሌላ ማደንዘዣ አምጡ ተባለ እየሰማው እንግዲህ ስቃዩ ከምነግራችሁ በላይ በጣም ከባድ ነው በጣም እንኳን ሆድን የሚያህል ነገር ተቀዶ አይደለም ትንሽ እጃችንን ምላጭ ሲቆርጠን ያለው ስሜት በጣም ከባድ ነው እና አሁንም እዛ ጋር ሌላ ሚስቴክ ተፈጠረ 4 ማደንዘዣ ነው የተወጋሁት በቃ አልሰራም አለ ማደንዘዣው ጭራሽ እንዴት ይስፉኝ እንዴት ያድርጉ በቃ በጣም ፈራገጥ ነበር በቃ እኔና ዶክተሩ መጣላት ጀመርን አታስብም ወይ እየሰማው ነው በመፈራገጥበት ሰዓት ውስጥ ማህፀኔ ውስጥ እንግዲህ እኔም የሆነ ነገር ነው የምለው ዶክተሩ የሆነ ነገር ስላለኝ ማለት ነው ተቀደደበት ደሜ በጣም መፍሰስ ጀመረ ከቁጥጥር ውጪ ሆነ
እግዚአብሔር ዓላማ ስላለው እንደገና ህይወትን ቀጠለልኝ። 3 ሰዓት ተኩል የፈጀ ሰርጀሪ አድርጌ ወደ ማረፊያ ከሄድኩ በኋላ ወደ ማረፊያ ከሄድኩኝ ከ5 ሰዓት በኋላ ነው የነቃሁትኝ። ልክ ስነቃ በጣም ሰቃይ ነበር፣ በጣም ጮህ ነበረ። እንደገና ደግሞ ካቲተሩ ቆይታው ብዙ ስለቆየ እንደገና ካቲተሩ ደግሞ ሌላ ኢንፌክሽን ፈጥሮብኝ ውስጥ የቀለጠ እንደገና አሁንም ሌላ ስቃይ እንደዛ ያለው በቃ በጣም ከባድ ስቃይ ነው። እና ባለቤቴ ግን በዛ ሁሉ ውስጥ የሚያበረታኝ አብሮኛል፣ ያልተለወጠብኝ። እናቴ እህቶቼ እንኳን ሲቀየሩ አፍሽን አትክፈች፣ ዝም በይ፣ ቁስልሽን ቻይ ምናምን እንኳን ሲሉኝ እሱ አብሮኝ ያለቅስ ነበር። አይዞሽ ማም ይለኛል። በቃ አብሮኝ እምባውን እያፈሰሰ ነው ከኔ ጋር። እና ወደ ቤት መግቢያዬ ሲደርስ እያመመኝ ነው የገባሁት። አሁን ጡቴ ራሱ እኩል አይደለም። አንድ ጡቴን ነው ሁለተኛ ልጄን አጥብቼ ያሳደግኩት። በዚህ ሰርጀሪ የመጀመሪያው ሲከፈት 7 ሳንቲም የሚያህል ክፍተት ያመጣበት ተጨምድዶ የተሰፋውበት ይሄ ውስጥም ተበላሽቶ የተሰፋበት ፓርት በዚህ በግራ በኩል መተኛ እስካሁን ድረስ በዛ በኩል መተኛትም አልችልም። ያንን ጎን ጡቴን አላጠባውም፣ ምክንያቱም በዛ በኩል መተኛት ስለማልችል። እንደዛ ያለን ቀጠልን። ህመሙ ከባድ ነበር። ቤት ከገባው በኋላ ግን መሽናት አልቻልኩም። ሽንት ከለከለኝ። በቃ ብቻ ብዙ ስቃይ በዛ። በቃ አሁን ነው ጥሏት የሚሄደው ባሏ ተባለ። ይሄ ሁሉ መከራች ጦሰኛ ለጦስ ወደዚህ ምድር የመጣች የእሷ ጦስ አያልቅም። እሱንም ችግር ውስጥ አስገባች። በቃ ያውም እኮ ከሩቅ ቦታ አይደለም ቤተሰብ ነው እንደዛ የሚልሽና እሱ ግን ባለመለወጥ ነው አብሮኝ ያለው። በቃ እያበረታኝ ሆስፒታል እኔ ጋር ነው የሚያድረው። ትልቋ ልጃችን አለች፣ እሷን ሄዶ አስተካክሎ አጽድቶ። ነርሶች እንኳን እኔን አያጸዱኝም ነበር፣ እሱ ነበር እዛ ሆስፒታል ሆኜ እንኳን የሚያጸዳኝ የነበረ። እንደዛ እያለ እያገገምኩ መጣሁ። ልጄ ማደግ ጀመረች። ሁለተኛ ልጄ ደግሞ በጣም ቆንጅዬ ነች፣ በጣም የምታሳሳ የምታምር እና እሷም ልክ እንደ ትልቋ በጣም ፈጠነች። ትሄዳለች ብለን ጠበቅን። እሷም አልሄደችም። እሷም መሄድ አልቻለችም። እንደገና ደግሞ ለሱ በጣም ከባድ ነው፣ እጅግ በጣም ከባድ። ከኔም በላይ ለሱ በጣም ከባድ ነው። በቃ ቤተሰብ እስኪተው ዘመድ አዝማድ በቃ ጥለህ አጥፋ። ኢቭን የኔ ቤተሰቦች እንደውም ለኔ ማገዝ ለኔ መቆም ሲገባቸው ለሱ ነበር የሚያግዙት። ይቅርታዋ ጠጥቼናሽ እና እንደዛ ያለን ቀጠልን። ሁለተኛዋ ልጄ በቃ አልሄደችም። የመጀመሪያዋ ልጄ በቃ ሐረር ላይ እኔ የምኖረው ጅጅጋ ነው እንደነገርኳችሁ። አሁን ላይ ግን ሐዋሳ ነው ያለሁት። ሐረር ስፔሻል ሐኪሞች መጥተዋል ከውጭ ሀገር በነፃም ነው ምናምን ሲባል ቀጥታ ነው ትልቋ ልጄን ይዣት ሄድኩት። ምክንያቱም ወደ 3 ዓመት እየተጠጋች ስለነበር ይዘናት ሄድን። ስፔሻሊስቶች አዩዋት፣ ብዙ አይነት ምርመራ አደረጉላት። አካሏ ላይ ምንም እኔ እንኳን ትንሽ እግሬ ሁለቱም እግሬ እንዲከታች የተቆለመመ ነው፣ እንዲቆልምም ነው፣ እንዲቀጥ ያለ አይደለም። እንደገና ጀርባዬ ላይ ደግሞ ያበጠ እብጠት አለኝ። እጆችም እንዲህ ቀጫጭን ናቸው። ምናልባት ቪዲዮ ላይ ቲክቶክ ላይ ልታዩት ትችላላችሁና እሷ ላይ ግን ምንም የሚታይ ነገር ስለሌለ ምናልባት አለን ሐኪሙ እናቷን ስለምታይ ነው። ልጆች እናታቸውን አይተው ነው ቤት ውስጥ የሚንቀሳቀሱት የእናታቸውን ልብስ ይዘው። እሷ ደግሞ ብቻዋን ስለሆነ ያለችው ምናልባት እስቲ እድሜዋም ስለደረሰ ትምህርት ቤት አስገቧት ተባልን። ትምህርት ቤት ኬጂ አስገባናት። ትምህርት ቤት ሳስገባት ዳይፐር አድርጌ ነው ያስገባዋት።
በዳይፐር አባቷ እየተሸከመ ባጃጅ እያስገባት ትምህርት ቤት ደግሞ ሞግዚቶቹ ተሸክመው እያወጧት በጣም አምሯ በጣም ፈጣን ነው። ጎበዝ ተማሪ ነች ከሚገባ በላይ እና እንደዛ ያለች የተወሰነ ለውጥ አመጣች። የተወሰነ እንዲህ ቆማ መሄድ ሳይሆን ከመጀመሪያው ትንሽ ብቻ እየተንገዳገዱ ቤት አልጋ ይዛ እንዲህ ኮመዲኖ ምናምን ይዛ መቆም ጀመረች። እሱ ደግሞ ለኛ ትልቅ ተስፋ ነው። በጣም ደስ አለን። በጣም ደስ አለን። እንደዛ ወደ ኬጂቱ ገባች። ልጅኛዋም ደረሰች። ብናይ ትንሿ ታሰጋለች። እግሯ የሷ እንደመቀጨጭ አለ እና ግን ባሌ ፍቅሩ አልቀነሰም። እኔ አሁን ስለ ፍቅር ትኩረት ልሰጥ ስለሆነ ይሄ ሁሉ እኔን አምኖ ተቀብሎ ልጆች እንዲህ ሆነው መጥተው ለኔ ያለው ነገር በቃ ከምልሽ በላይ ባለመለወጥ ባለመቀየር በቃ እንደዛ ያለን ምን አመንን። በቃ ከዚህ በኋላ ጠንካራ መሆን አለብን። እግዚአብሔር በምክንያት ነው እነዚህ ልጆች የሰጠን። እኛ በህይወት ስንኖር ነው እነሱ መኖር የሚችሉት። መማርን ብዙ ነገር እኔም ደግሞ ማሰብ ጀመሩ። እኔ በልጅነቴ የሚሰበስበኝ የሚይዘኝ የሚያስተምረኝ በማጣት ምክንያቱም እኔ የነበርኩበት ዘመን አካል ጉዳተኛ ወደ ውጭ አይወጣም፣ ትምህርት ቤትም አይሄድም፣ እርግማን ነው ምናምን ነው ተብሎ ተደብቆ ነው የሚቀመጠው። ልጅ ግቢ ሰው እንዳያይሽ ምናምን የሚባልበት ነው። ግን አሁን ደግሞ እኔ ላይ ያለፈው ነገር ልጆቼ ላይ እንዲያልፍ ስለማልፈልግ ባሌ በጣም አጠነከረኝ። እኔም መጠንከር እንዳለብኝ አመንኩ። እነዚህ ልጆች ወደ ትምህርት ቤት መላክ አለብን። ከሌላ ጉዳት አልባ ልጆች በላይ የኛ ልጆች ደምቀው መታየት አለባቸው። የእውነት አቢባዬ የኔ ልጆች የሚታወቁት በንጽህና ቸርች የሚሄዱ ካፌ የሚሄዱ የትም የሚሄዱ የሆነ ኮስቱ ስላነሰና ስለወረደ አይደለም የሚለብሱት የሚያጌጡበት። ባለኝ ነገር ከራሴም በላይ ንጹህ አድርጊያቸው እኔ ስለጠቀመኝ ያለፍኩበት መንገድ ለልጆች አሁን ላይ በጣም ጠቅሟቸዋል እና ባለቤቴ ግን አሁንም ትኩረቱ እኔ ላይ የሚገርም እኔ እንደው በድፍረት እንደው እንደዚህ አይነት ባል ከእኔ ባል ውጭ አይፈጠርምም አልተፈጠረምም ነው የምለው ሁል ጊዜ። ምክንያቱም የሚያደርገውን ነገር ብነግራችሁ በጣም ነው። ጠዋት ነው የሚነሳው፣ ሌሊት ነው የሚነሳው። ሌሊት አንዳንዴ 10 ተኩል ይነሳል፣ ይጸልያል። ከዛ በኋላ ኪችን ነው የሚገባው። ኩሽና ያው እንዲህ ደህና ኑሮ አንኖርም እና ተከራይተን አፈር ቤት ምናምን ነው የምንኖረው፣ ግን ደስተኞች ነን። ሰው እንደኛ ራሱ ደስተኛ ያለ አይመስለንም። በቃ አምነነው ተቀብለነው። ከምንም በላይ ደግሞ ባሌ ለእኔ በቃ ሁሉ ነገሬ። ማንም በዚህ ምድር ላይ ምንም ቢሆን ባሌ ከተቀበለኝ ባሌ ከወደደኝ እኔ ለሌላው ምንም አይጨንቀኝም። ምክንያቱም ደግሞ ባለመለወጥ 12 ዓመቴ ነው አቢባዬ። ባለመለወጥ ተሸክሞ እንደውም ጫና እየበዛበት ማለት ነው። ትላንት አንድ እኔ ብቻ ነበርኩኝ። በጸሎት መጣች። እንደገና ባርኮት ስትመጣ እንደገና አሁን ያለው ነገር የበለጠ ጫንቃው ላይ እየበዛ ፍቅሩን ባለመቀነስ እንዳለው ክስሻለሁ እንዳለ እጠግንሻለሁ እሸከምሻለሁ ዘመንሽን ሁሉ እኔ ያገለግልሻለሁ እንዳለኝ ከዛ በላይ ሆኖ ነው ያኖረኛል። ከዛ በላይ ሌሊት ተነስቶ ለልጆች ምግብ ቋጥሮ ሶስታችንም ባለፈው ማክሰኞ ዕለት እንዳወራው ቤት ነው በፖፖ የምንጠቀመው። ምክንያቱም ወተን መጠቀም ስለማንችል ሽንት ቤት መግባት ስለማንችል እንግዲህ ይሄ ሁሉ ወንድ ነው ባለቤቴ። ወንድ ሆኖ እሱ ላይ ነው ጫና ያለው። እናት እንኳን እኛ ልጆቻችን ቶሎ ቶሎ እንኳን ዳይፐር ላይ ካካ ሲያደርጉ ምን ያህል እንደሚሰለቸን ምን ያህል እንደምንሰለች እናውቀዋለን። እሱ ግን የሶስት ሰው ሶስታችንም እንደየባህሪያችን ተነስቶ ምግብ ቋጥሮ በተለይ ቤት የሚያገለግለኝ ሰው ከሌለ ሰራተኛም ደግሞ አይቀመጥልንም። ያለውን ሁኔታ አይቶ አይቀመጥልንም። የተወሰነ ሰርቶ በቃ ጸባይ ይቀየራል።
ኪራይም ቤት አያከራዩንም። የሆነ በቃ ከሆነ ዓለም የመጣን ከግዑዝ የመጣን አይነት እስክንመስል በሰው ብዙ ጫና ይደርስብናል። ነገር ግን ጠንካራ ሆነን እንድንኖር ያደረገን ከፈጣሪ ቀጥሎ ባለቤቴ ነው እና ተነስቶ ምግብ ሰርቶ አጣጥቧቸው ዩኒፎርም አልብሶ አብልቷቸው ባጃጅ ሲመጣ ባጃጅ አስገብቷቸው እንደገና ደግሞ ወደ እኔ ይመጣል። እኔ ጋር መጥቶ አጥቦኝ የምር አቢባዬ ልክ እንዳንቺ ነው ቤት ውስጥ ሙሉ ተኩዬ ተቀብቼ ጥፍር ቀለሜን እንደው መብራቴ ራሱ ቢሰራ ሳያችሁ ነበር ስለሚጨልም እንጂ በቃ እንደዚህ ነው ኩሎኝ አሳምሮኝ ዶድራንት ቀብቶኝ የፀጉሬን ስታይል እንዲያድርጊ እንዲፍጭ እንዲፔስትራት ሰሪ በቃ ለእኔ ያለው ቦታ ማለት ነው። ያንን ሁሉ አድርጎ ሽንት ቤት አስጠቅሞኝ አጣጥቦኝ ቁርሴን 12 ዓመት ሙሉ እኔ እንጀራ በእጄ ቆርሼ በልቼ አላውቅም። ስለማልችል አይደለም እኔም በቃ እሱ ስለሚያቀብጠኝ ልበለ በእጄ በልቼ አላውቅም። የምበላው እሱ ስራ ከሆነ ብቻ ነው። ከዛ ውጭ እኔንም አብልቶኝ ልጆቹንም አብልቶ ምሳ አዘጋጅቶልኝ ቡና አፍልቶልኝ ይሄዳል ወደ ስራ። ልክ እንደ አዲስ ፍቅረኛሞች በቀን 5 6 7 እንደዋወላለን። በቃ ማሚ ወድሻለሁ ይለኛል። የኔ ምርጥ ሚስት ነሽ፣ አንቺን ስላገባው ታድያለሁ። ምክንያቱም አንዳንዴ ምን አለ እሱ ብቻ ስለሚንከባከበኝ ብቻ አይደለም እኔም እንደ ሴት የሚገባኝን ሴት ልጅ ለባሏ መሆን ማድረግ የሚገባትን ባለችኝ በዚች በትንሿ አቅሜ ለባሌ ጥሩ ሆኜ ነው የምቀርበው። እሱን ከመንከባከብ ፍቅር ከመስጠት ብዙ አይነት ነገር ገብቷል። እሱ ብቻ ሰጪ ከሆነ እኔ ብቻ ተቀባይ ከሆንኩኝ ምናልባት እስካሁንም ላንቀጥል እንችላለን። ባለችኝ በዚች በትንሽ አቅሜ እዚህ ውስጥ የሚሰሙኝ ሁሉ ከኔ የተሻለ አቅም ያላቸው ሴቶች ናቸው። ግን እኔ ባለችኝ በዚህ በትንሹ አቅሜ ባሌን ለማስደሰት የማላደርገው ጥረት የለም። በቃ ቤቱን እንዲናፍቅ በቃ እኔ ሁሌ እሱ ልብ ላይ በቃ መቀመጥ ያለብኝ አይናለም ብቻ ነኝ፣ ሌላ ሰው የለም። ሲወጣ እኮ ከኔ የተሻለ ሴት ያገኛል። አላይም ማለት አይችልም። አይን ያያል፣ እኛም እናያለን መንገድ ላይ። በቃ ባለኝ በቃ ንጹህ ሆኜ በዳዴ ገብቼ ያለኝን ለብሼ ተኩዬ አምሬ በቃ አማልየው ነው የምኖረው። እኔም እሱም እንደዛው ነው ማለት በድፍረት ነው የምናገረው እና እንደዛ ነው የምንኖረው። የሚገርመው በቃ እንደዚህ በቃ ምንም ፍቅር እኛ ቤት ከመጣሽ ሁሉ ነገር አለ እና ባለቤቴ እውነተኛ አፍቃሪ ነው። እኔ ነበርኩ ቀድሜ ያፈቀርኩት ልቤ ውስጥ የገባው ግን ቀድሞ አፈንድቶ እሱ ቢጠይቀኝም ሁሉን ነገር ከሱ እንትንም ቢ እኔ ባለቤቴን በጣም ነው የምወደው። ከዛም በላይ የእውነት ከኔ እድሜ ቀንሶ ለሱ ቢሰጠው እመኛለሁ። ምክንያቱም ምርጥ አባት ነው፣ ምርጥ ባል ነው። በቃ እናትም ስትፈልጊ እንደ እናት ነው፣ እንደ ወንድም ነው። 12 ዓመት ሙሉ አቢባዬ ጓደኛ የለውም ታውቂያለሽ። በቃ አንዳንዴ እንደ ሰው ያሳዝነኛል። የምሬን ነው የምነግርሽ። 12 ዓመት ሙሉ ጓደኛ የለውም። ጓደኛው እኔ ነኝ። እኔ እንደውም በቃ ከሰው ግባባለሁ፣ ሰው ጋር ሄዳለሁ ጓደኞቼ ጋር አንዳንዴ። እሱ ግን በፍጹም ጓደኛ የለውም። 12 ዓመት ሙሉ ያለ እኔ ፈቃድ ሳይነግረኝ ማኪያቶ አይጠጣም።